ዩቱበሮቹ እንግዲህ ዩቱበሮች የኔ ወዶች የኔ ወርቆች ፉክክር ላይና እንግዲህ ድብድብ ላይ ናቸው ያሉት። ግምገማ እየተደረገ ነው ማለት ነው። ግምገማ ማን ነው ቪዲዮውን ማስተካከል ያለበት፣ ማን ነው ሙሉ ለሙሉ ማቆም ያለበት የሚለውን እንግዲህ ግምገማ ላይ ናቸው። በተለይ ደግሞ አሁን ላይ ፌመስ ከሆኑትና ዓለምን እያነጋገሩ ካሉት ከሶስቱ ሰዎች አንድ ሰው ሁለት ሰው ወይም ሶስት ሰው ስጠቅስላችሁ ሄርሜላ፣ ሩታና አብርሃም ናቸው። አሁን ላይ በጣም እያበጣበጡትና እያባሉት ያሉት እነሱ ናቸው። እነሱም ደግሞ ግምገማ ላይ ናቸው። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ አላችሁ ወይ? እንዴት ናችሁ? መጥቼላችኋለሁኝ በኖርማል ትላላችሁ ማለት ነው። እና የኔ ወዶች ያማናችሁልኝ ወይ የኔ ወርቆች የኔ ወዶች ማለት ነው። ሀባይቦቼ ብዙ ጊዜ ቪዲዮ ምሰራላችሁ ያው በባለፈው በቀረጽኩት ቪዲዮ ነው በተደጋጋሚ ምሰራላችሁ። ምክንያቱም ቅድም ከለቀኩላችሁ ነው ደግሞ አሁን በኋላ መለቅላችሁ ቪዲዮ ታዩታላችሁ። ትንሽ አሞኝ ስለነበር ይሄን ሰሞን ቪዲዮ የመስራት ሞራል የለኝም። ሌላ አዲስ ቪዲዮ ማለት ነው ሪከርድ ብቻ ነው ማደርግላችሁና ይቅርታ እንግዲህ ተመሳሳይ ቪዲዮ ከሆነባችሁ በጣም ትልቅ ይቅርታ ላለሁኝ የኔ ወዶች። በጣም ነው የምወዳችሁ ማከብራችሁ። ፈጣሪ ካላችሁበት ባላችሁበት ነገር ሁሉ ከመጥፎ ነገር ይጠብቃችሁ ባላችሁበት። እንግዲህ ሌላን ሰሞንም ደግሞ ታውቃላችሁ በጣም ደስ ብሎኛል። በሌላን ሰሞን ያላለቀሰ ሰው የለም፣ ሌላንም የማያውቃት ሰው የለም። ትናንትናና እንግዲህ ዛሬ በሌላ ላይ ብዙዎቻችን በጣም ተደስተናል። እኔ እውነት ለመናገር እኔ የሆንኩኝ ያህል ወይንም ደግሞ የራሴ ቤተሰብ የሆኑ ያህል ነበር ያለቀስኩት። ምክንያቱም በዚህ ያላለቀሰ እውነት ልብ አለው ብዬ አላስብም። እሷን በሰላም ቤተሰቦቿን ስለተቀላቀለች በጣም ደስ ብሎኛል። እና ወዶቼ ወደ ገደለው ሲገባ ደግሞ እንግዲህ ሀባይቦቼ ኦሜ ጋድ ዩቱበሮች እንግዲህ ማን ማንን ያሸንፋል የሚል ግምገማ ላይ ነው። እንግዲህ ያው ሄርሜላዬ ሩታ ጋር ደርሳለሁ ብለሽ እንዳታስቢ፣ ያው ትንሽ ቀስ ብለሽ ተራመጂ። ገና ልጅ ነሽ አንቺ፣ አሁን ነው ገና የጀመርሽው። ስለዚህ አሁን ገና ስለጀመርሽ ሩታ ጋር ደርሳለሁ ብለሽ እንዳትደፊ ማለት ነው። ሩታዬ በጣም ካንቺ በፊት እውቅና ያላት በጣም ብዙ ሰው የሚወዳት የሚያከብራት ናትና ስለዚህ ሩታ 300,000 ኬ ገብታለች። እንግዲህ ቀጣይ ላይ ደግሞ እንጠብቃለን። አብርሃምን ደግሞ 500 ነው አይደል የምንጠብቀው አሁን አብርሃምን 500,000 ኬ፣ ሩታዬ ደግሞ 300,000 ኬ እና ሄርሜላ ደግሞ 100 ኬ ትመጣልናለች። እንግዲህ 100 ኬ ገብታ በቅርብ ቀን 100 ኬ ገብታ ደግሞ እንግዲህ ታከብራለች ማለት ነው። ሰምታችኋል። እና እንግዲህ እኔን መሰሎች ደግሞ እንዳጨበጨብን እንቀራለን ትላላችሁ። እኔ ጋር መደባበቅ የለም። የምናጨበጭበው እኮ ዝም ብለን ነው። እኛ ዳር ላይ ሆኖ አጨብጫቢ ሆን እኛም ሀገራችን ገብተን እንደነሱ ዩቲዩብን የምንሰራበት ያደርገን ማለት ነው ውዶቼ። ዛሬ ላይ በሰው ነገር እንሰራለን። እኛም ደግሞ ነገ ላይ ግን የእውነት ነው የምላችሁ ኢትዮጵያ ገብቼ በራሴ ቭሎግ ነው የምመጣላችሁ፣ በራሴ ቪዲዮ ማለት ነው። የዛን ጊዜ ደግሞ እንድትከታተሉኝ ዋላችሁ ማለት ነው። ሁልጊዜ በአብርሃምና በሩታ አልመጣላችሁ ማለት ነው። በራሴ ቭሎግ ነው የምመጣው። ሰምታችኋል። ተከታተሉ።